ከአርሰናል 2 ወልቭስ 1 የተረዳናቸው 5 ነገር። የመጀመሪያ የተረዳነው ነገር ከሎ ብሎክ እና ሚድ ብሎክ የሚጫወቱ ቲሞች ጋር መጫወት በጣም ፈተና እየሆነብን ነው። ይሄ ደግሞ ልክ የሆነ ነገር አይደለም። ምክንያቱም ቡድኖች ከኛ ውጪ ከቀሩት 19 ቡድኖች ከ14 በላይ የሚሆኑት ያን አጫወት ለመጫወት ነው እኛ ጋር ይመጡት። ስፔሻሊ ሎ ብሎክ ለመጫወት ነው የሚመጡት እና 10 ቁጥሮቻችን እንዴት ነው ይጫወቱ ያሉት፣ ክንፎቻችን ቦታ ኢንፊልትሬት ለማድረግ እንዴት ነው እየሞከረ ያሉት የሚለውን ነገር መፈታት አለበት። ጎል ማስቆጠር እየከበደን ነው ከእንደዚህ አይነት ቡድኖች ጋር ማለት። አርቴታም ደግሞ ለዚህ ነገር መፍትሄ ቶሎ ሊያገኝለት ይገባል። ያው ስር ሳይሰደኝ ነገር ማለት ነው። የተረዳነው ሁለተኛ ነገር ስለ ስር ሳይሰድ ስናወራ ይሄን ወሬ እስከመቼ ነው እየተው ነው የምንሄደው ነገር። አሁን ቪክቶር ጊዮኬሬስ በዚህ ዓመት ፕሪሚየር ሊግ ላይ ያስቆጠረው 4 ጎል ብቻ ነው። በጣም ብዙ ምክንያቶች ማንሳት ይቻላል ያ ነገር ለምን እንደሆነና እኔም ብዙ ነገሮች ብያለኝ ከዚህ በፊት። ግን አርቴታ ወይ ደግሞ ጨዋቾችና ይሄ በቃ የደረሰዋል ማክስ ያገኛል የሚለው ነገር መግፋት አለብን ወይ ማን ሹድንት ዱ ሞር በዛ ገንዘብ ከመጣ ያን ሁሉ ጎል ያስቆጠረ ጨዋች ከሆነ የተሻለ ማድረግ የለበትም ወይ? ጊዮኬሬስ ካየሁት ነገር አንድ በጣም ጸደይ ነገሩ ምንድነው ጀርባውን ለጎል ሰጥቶ ይጫወት ነው ወይ? እንደዚህ አይነት ነገሮችን እሱን በደንብ ማስለመድ ኦን ደ ተርን ጎበዝ ነው ልጁ ማለት ነውና ኳሶችን እያገኘ አይደለም እየሞከረ አይደለም። ግን ያ ነገር ሌሎች ጨዋቾች ላይ እንደሆነ ሁሉ እሱ ላይ በጣም ትልቅ የሆነ ችግር ስላለ ነው ያ ነገር ያልሆነ። ምክንያት በፐርሰናሊ ማስበው የተረዳነው ሶስተኛ ነገር ፊት የሆኑ ተጫዋቾች ያስፈልጉናል። አሁን ትሮሳርድ ትላንትና ከገባ በኋላ ምን ያክል ስሩ ቦሎች ስናይ እንደነበር አይታችኋል። ያን አይነት ነገር ነው የምንፈልገው እኛ በተደጋጋሚ። ማርቲኔሊ ፈርስት ሃፍ ላይ ሲሳሳታቸው ሲያወጣቸው ምናምን የነበሩ ኳሶች ምን ያክል ዋጋ ሊያስከፍሉ እንደነበር አይታችኋል። ወደ መጨረሻ አካባቢ ልክ ትሮሳርድ ሲገባ ህይወት ብሬዝ ኦፍ ፍሬሽ ኤር በቃ ላይ በስርዓት ኳስ እንዴት ፍሎ ማድረግ እንዳለበት እያሳየን ነበር። ሙከራዎችን በደንብ ማድረግ ጀመርን። በሳካ በኩል የነበረው ሎድ ቀንሰን በግራ በኩልም አመጣ ነው ምናምን ነገርና ከጉዳት ይጠብቅልን እንጂ በጣም በማርቲኔሊ እንደዚህ ይሄ ስፔስ የሌላቸውን ጨዋታዎች መጫወት በጣም ከባድ ሆኗል። የትሮሳርድ ብቻ ሲሆን ትናንትና ካላፊዮሪ ያለመኖሩ ራሱ አንድ ጓደኛዬ ላይቭ ላይ እንዳለው በጣም ጎርቶናል። ላይክ ልብ ብላችሁ ካያችሁት ካላፊዮሪ የሚሰጠን በጣም አንፕሬዲክታቢሊቲ ትናንትና አላገኘን ነበር። ስኬሊ ግን እንኳን ተቀይራ ገባች አንድ በጣም በቃ ዲሳይሲቭ የሆነ ብሎክ አድርጋ ነበር። ጨዋታውን በቻለችው አቅም ስፒድ እንዲኖረው ለማድረግ እየሞከረች ስለነበር ማለት ነው። የተረዳነው አራተኛ ነገር ሰዎች የተለያየ ነገር ሊነግሯቸው ይሞክራል። የአርሰናል የዋንጫ ቡድን አይደለም ምናምን ነገር ብለው ማለት ነው። አሁን እነዚህ ሰዎች ግን ሲቲ 90+ ምናምን ላይ ከ2-0 ሲመራ የነበረውን ጨዋታ 2-አቻ ሆኖ በሜዳው 90+1 ላይ ሲያገባ የነበረውን ጨዋታ እንድታስታውሱ አይፈልጉም። 5-1 እየመሩ የነበሩትንም ጨዋታ 5-4 እንደወጡ እንድታስታውሱ አይፈልጉም። ስቲል ግን ሲቲ የዋንጫ ቡድን ይሏቸዋልና እንደዚህ አይነት ነገሮች ያጋጥማሉ። የታይትል ሬስ ላይ የሆነ ማያጋጥሙ ነገሮች አሉ። ነገር ግን እንዴት ችግሮቹን መፍታት እንዳለብን ማወቅ አለብን እንዳይደጋገሙ ነው ዋናው ትልቁ ሚስጥር። አምስተኛ የተረዳነው ነገር ስለ አርቴታ ጋር ተመልሼ መጣሁ። ትናንትና ጨዋታ ላይ 2 ያልገባኝ ነገር ነበር። የመጀመሪያው የነበረው ዙቢሜንዲ ሁሉ ጊዜ ጎል የምንፈልግበት ጨዋታ ላይ ለምንድን ነው የሚሰዋት? አሁን ትናንትና ሪአክሽኗን ካያችሁት የመጪ ጨዋታ ተጫዋች ስለሆነች ነው እንጂ ማለት ነው። በስማ ብቻ ያ ነገር ለምን እንደሆነ አልገባኝም። የተረዳ ሰው ካለ ኮሜንት ላይ ያስቀምጥልኝ። ዴክላንን 6 አድርጎ የልጮች እንደ አታኪንግ ፕሌየሮች ማስገባ ነው የሚፈልገው፣ ግን ያ ነገር እየሰራልን ነው። እሷ ላይክ ስሩ ዘ ላይንስ የምንሰጣቸው ኳሶች አያስፈልጉንም ወይ? ያልተረዳው ትናንትና ሁለተኛ ነገር ላይ ጎሎች ስናስቆጥር አንድ ጎል ሊድ ብቻ ይዘን ለምንድን ነው የምንከላከለው? የሰንደርላንድ ጨዋታ ላይ አልሰራልንም ነበር አይደለ? የትናንትናው ጨዋታ ላይ ስለምንድን ነው የደገምነው? ለምንድን ነው ፍሮንት ፉት ሆነ ማንጫወት? ልክ ጎሉ እንደተቆጠረብን ልጆቹ ያ ኢነርጂ ከነበራቸው መጀመሪያ ስለምን በስርዓት ፕረስ እያደረጉ ያልነበረው የሚለው ነገር በጣም ነው ጥያቄ የሆነብኝና እነዚህ ነገሮች ቶሎ መፍትሄ እንዲገኝላቸው ፈልጋለሁ። ያ ብዙ ትናንትና በጣም አስቂኝና በቃ ላይ እግዚአብሔር ነው ያወጣን። ትናንትና ወልቭስ ተቀይሮብን ነበረ። ብቻ ዋናው 3 ነጥቡ ነው። ሞት ይልሳኝ ቡካዮን ድረስ ትላንትና ጨዋታ 3 ነጥብ ዋነኛ ሰው ቡካዮ ነበረች። ትላንትና ሁለቱም ኳስ ከሷ ነው የመጣው እንዳለ ትሬት የነበረው ከሷ ነበር። ስፔሻሊ ፈርስት ሃፍ ላይ ምናምን ነገር ይመቻት ትለያለች። አሁንም ስታር ቦያችን ቡካዮ ሳካ ናት። ፎሎ ኮፒ ሼር ያረጋችሁ ይመቻችሁ። ግባና ውጣው። አብዛኞቻችሁ አሁን ማን የተደሰትኩ ሊመስላችሁ ይችላል፣ ያልተቃጠልኩ ሊመስላችሁ ይችላል። ተሳስታችኋል። ተቃጥያለሁ ማን ተቃጥያለሁ። 1-0 ሆኖ ይሄ እንደሚከሰት እያወኩኝ አሁን 10 ደቂቃ ጎል ከመግባቱ ከ10 ደቂቃ ሙሉ 72% ፖዚሽን ኳሱን ወስደውብን ነው እንዴ? ወስደውብን እኮ አይደለም። አርቴታ ሰጥቷቸው 1-0 ለማሸነፍ። አረ ሰውዬ፣ አረ ተማራት ሰውዬ፣ አረ ፈጠረ። ለውልዝ ኳስ ትለቃለህ 1-0 በቂ እንደሆነ። እኔ እኮ ጄሱስን ፈርስት ሃፍ ቪዲዮ ላይ ጄሱስን አስገባው ያልኩት እንደዚህ አይነት ሞመንት እንደሚፈጥርልህ ስለማቅ ነው። ጋቢ ጄ ትችላለህ አንተማ። ሳካ ሴት ፒስ ኤፍሲ ነን እኮ ግልጽ ነው እኮ ሴት ፒስ ኤፍሲ ነን። ዴክላን ራይስም ሳካም ምርጥ ቦታ ቁጭ ያርጉታል። ገሽቶ የሚያገባው ሰው የለም። ስለዛ መጨረሻ ላይ ሳካ መረረውና አንግሉን አጋሽቶ አገባው ዳይሬክት ማለት ትችላለህ አንተ። አረ እንዴት አባቱን አሲስቱም የሳካ ነው። አርቴታ አቃጠልከኝ፣ አሸንፈህም አቃጠልከኝ። የአርሰናል ደጋፊ ነኝ።
አሸንፈህም ታቃጥለኛለህ። አንድ ጎል ካገባን በኋላ ስቲል እየገገሙ ነበር። ግን አንተ ለምን ኳስ ሰጣቸዋለህ? ለምን እድል ሰጣቸዋለህ? ነጥቀውን እኮ አይደለም ኳሱን ሰጣቸው ነው። አይናችሁ አያይም እንዴ? ቆይ ጨርሳችኋል እኮ ጫውታውን። አይናችሁ ደንቆሮ ነው እንዴ? ቆይ ጨርሳችሁ አንዳች አርጋችሁ ወልቭስ የልጅነቴ እኔ የተናገርኩትን ፈጽማል እኮ። ወይኔ ኧረ አንተ ምን አይነት ደደብ የተሰበሰበበት ክለብ ነው? እንዴት 2 ኦንጎል ያደርጋል ራሱ ላይ? አንተ አንዳቻ ሆነ በ90 ምናምን ደቂቃ አስከብረ መውጣታችን ፈር አባትተኛ። አንተ ጭንቅላት ይፍረስ ብዬ ኃጢአት አልሰራም። አንተ እንዴት ነው አታይም? ወደ የት ነው የምትገጨው? የነሱ አጥቂ ነው እንዴ? የነሱ አጥቂ ነው ወይ? ኧረ አልቋል እኮ። ወይኔ ያስጥላችኋል እኮ። ወይኔ ቋጥሬ ያልያዝኩት ነገር የለም። አረ ወልቭስ ይሄን ብሉሽ ይሄ ይባላችሁ ለእናንተ ግን ማለት ነው። ልንገራችሁ አርሰናል ቤት እንደ ዩናይትድ ማለት ነው ወንዳ ወንድ ተጫዋች የለም። እንደ ማንቸስተር ዩናይትድ ወንዳ ወንድ ተጫዋች የለም። 4 የሚያገባ የለማ። ኦንጎል እኮ ነው። አላሸነፋችሁም። ኦንጎል እኮ ነው። አርሰናል ዛሬ አላሸነፈም። ኦንጎል ሁለቱም ራሳቸው ላይ ነው ያገቡት። ለማንኛውም ቪዲዮ ላይ ሼር ፎሎ ኮፒ ሊንክ አድርጉ። ቤተሰብ ወልቭስ አራወጠን። እንዴት እኔ እንጃ፣ እኔም አላውቀውም። እኔ ወላሂ ግራ ገባኝ። በእርግጥ ድሉ መጨረሻ አካባቢ በጣም ነፍስህ በአፍህ እስክትወጣ የሚያስደስት ነበር። ግን መጀመሪያ 45 ውስጥ ወልቭስ በኤሜሬትስ በአላህ በሜዳችን እንዲህ አጥቂ የፊት ለፊት ሙሉ ተሟልቶልን እየቀያየርን እንደዚህ ፈትንን እንዴ! ሶስቱንም ጎል እኮ ያገቡት እነሱ ናቸው። የኛን 2 ጎል ኦን ጎል ነው። እርግጥ ኦን ጎል አይደለም 98% የኛ ተጫዋቾቹ በቃ የሳካ ነው የጄሱስ አይነት ነው። ግን በቃ ተጨርፎም ቢሆን 2 ጎል እነሱ አገቡ። ብራዘር 2 ነጥብ በሊጉ ያለው ማንም የለጠለጠው ቲም አስጨነቀን። ደስተኛ ነህ ካልከኝ መጨረሻ አካባቢ በነበረው በጣም ደስተኛ ነኝ። ግን ሱብሃንአላህ እንደዚህ መከላከል እየቻለ ነው 20ኛ ደረጃ ላይ ያለው። ላኢላሃ ላበላብ አረገን እኮ ቤተሰብ፣ ላበላብ እኮ ነው ያደረገን። ላኢላሃ ኢላላህ። ለማንኛውም ጎሉ ደስ ይላል። መጨረሻው አካባቢ ተደስቻለሁ። መጀመሪያ ግን አፌን ይዤ እኔ ቤቲንግ ድርጅት ገዝቶት ነው እንዴ? ምንድነው ዛሬ የተፈጠረው? ለማንኛውም እንኳን ደስ አላችሁ። አልহামዱሊላህ። መስጠትሽ ላይ ቀር እንዲያው ተግደረደርሽ፣ ለመጣው ለሄደው እንዲው እየከፈትሽ ምን ነው ለኔ ጊዜ መቀርቀሪያ በጅሽ አለ ሰውየው። ግን ምን አባሽ ነው እኔ ላይ እንደዚህ መገገሚው? ኧረ ተው ወልቭስ ተው ግን ተው። የዩናይትድ ጊዜ እንደዛ እንቅልፌና ሳጣኸኝ፣ አሁን ደግሞ እንደዚህ ባለቀ ሰዓት ጉድ ልሰራኝ። እሺ ክሊንሺቴን አበላሽክ። እንደው የኔ ጌታ ባይኖር አሁን ይሄ እንቁ ምርጡ 9 ቁጥሬ ባይሆን ኖሮ ጉድ አድርገኝ ነበርኮ። በቃ በዚህ ሌሊት የማንን መቀለጃ ሆኜ ነበርኮ። በቃ አዲስ አካውንት ሊከፈትብኝ እኮ ነው እኔን ለማብሸቅ። አንተ እበት ድሮ ምን እንስሳ አልወድም ሲፈጥረኝ ራሱ እንዴ ነገሩ ብዙም አልጮህብም። 2 ጎል ሰተኝ ነው ግን ማለት ነው። እኔ ጫወታለሁ እሱ ያገባልኛል። ኧረ ምን አይነት ቸርነህ ግን! ኧረ ምን አይነት ቸርነህ! ይቅር በለኝ ለሰደብኩህ። ቸሩ አሁን ገነርሶች ነገ ረጋ ብለን ይውላችሁ ምናምናችንን ይዘን የማንይዘው ነገር የለም። ነገ ይዘን ሲቲ ላይ እንቋጥራለን። በቃ ሰላም ያለው ሳምንት ማሳለፍ አለብን። ኦኬ ገነርስ ዛሬ ምንድነው? ሰላም ነው። ከዚህ በኋላ ወራጅ ቀጠና መናቃቁም ያለው ይቅርታ። ምን አይነት እብደት የተሞላበት ጨዋታን የተመለከት ነው ጋይስ። በ16ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የሊጉ ራስጌ ላይ የሚገኘው አርሰናል የሊጉ ግርጌ ላይ የሚገኘውን ወልቭስ በኤምሬትስ ስታዲየም አስተናግዶ 2-1 በሆነ ውጤት ማሸነፍ ችሏል። በጣም እብደት የሆነ ጨዋታ ነበረ ማለት ይቻላል። ጨዋታው መጠናቀቂያ ላይ የተመለከትነው ሞመንት ማለት ነው። በዚህ ጨዋታ ላይ ሁለቱንም የአርሰናል ጎሎች ወልቭሶች በራሳቸው ላይ ነበረ ያስቆጠሩት። ነገር ግን የሁለቱም ጎሎች መነሻ የነበረው ተጫዋች ቡካዮ ሳካ ነበር። ሁለቱም ጎሎች ላይ የነበረው አስተዋጽኦ ከፍ ያለ ነበር፣ ምክንያቱም ክሮሶቹ ከሱ የተነሱ ነበሩ።
ጆን ስቶን እንግዲህ መድፈኞቹ አርሰናሎች ጎል ለማስቆጠር በጣም ተቸግረው በነበረበት ወቅት ላይ 70ኛው ደቂቃ ላይ የአርሰናሎችን ከፋች የሆነች ጎል በራሱ መረብ ላይ ማስቆጠር ችሎ ነበረ። ካዲያ አርሰናሎች 1-0 እየመሩ የመጨረሻ ደቂቃዎች ላይ አጣብቂኝ ውስጥ ገብተው 90ኛው ደቂቃ ላይ አልኮዳሬ ለወልቭሶች ጎል በማስቆጠር ወልቭሶች ጨዋታው ላይ አቻ ማድረግ ቻሉ። ታዲያ ጨዋታውም ሊጠናቀቅ የደቂቃዎች እድሜ በሚቀረው ሰዓት ላይ ሞስኬራ በራሱ መረብ ላይ ባስቆጠረው ጎል አማካኝነት መድፈኞቹ አርሰናሎች ጨዋታውን 2-1 በማሸነፍ ጣፋጭ የሚባል 3 ነጥብ በማስመዝገብ በፕሪሚየር ሊግ ያላቸውን መሪነት ወደ 36 ነጥብ ከፍ በማድረግ ማጠናከር ችለዋል። ጨዋታው ላይ ከወልቭሶች ጠንካራ የመከላከል ስትራቴጂ ባሻገር የአርሰናሎች የክሬቲቪቲ በጣም ደካማ የሆነ እንቅስቃሴ ታዝበናል ብዬ መናገር እችላለሁ። ሁለቱም ጎሎች የተቆጠሩት በራስ መረብ ላይ ቢሆንም ከዛ ባለፈም እንግዲህ በጥራታቸውን የጠበቁ የግብ ዕድሎችን በመፍጠሩ ረገድ መድፈኞቹ አርሰናሎች በጣም ድክመት ሲታይባቸው ነበረ። ወልቭሶችም በመጨረሻ ደቂቆች ላይ አጣብቂኝ ውስጥ ከቷቸው ነበር። ነገር ግን ያንን በማለፍ ጣፋጭ የሚባል 3 ነጥብ ማስመዝገብ ችሏል። ስለዚህ ጨዋታ ያላችሁን ሀሳብ ኮመንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን በመጫን ፈጣን አዳዲስ የሆኑ ብሩካሴ መረጃዎችን ማግኘት ትችላላችሁ። በናናቢት ላይ ጓደኞቻችሁን ስትጋብዙ ገንዘብ ማግኘት ትችላላችሁ። ናናቢት ይለያል። መጀመሪያ ይህ ቪዲዮ ሲቋጥሩ ለነበሩ እስካሁን ድረስ ቁጭ ላሉት ለሻሸ ደጋፊዎች እንዲሁም ለሌሎቹ ኮፒ ሊንክ እና ሼር ሪፖስት እያደረጋችሁ አጥርሱልኝ፣ ለጥፉላቸው። 4-1 ማሸነፍና 2-1 ማሸነፍ እኩል ነጥብ እንደሚያሰጥ 3 ነጥብ ይዞ መውጣት እንደሆነ አድርሱላቸው። ምን እንደነካኛ አላቅም። ዛሬ አሸንፈን ወጥተናል፣ ግን ምንም ደስተኛ አይደለሁም። ጨዋታ ያየውላ አልመሰለኝም። ምን ይሆን ነው? ምን እየተደረገ ነው? ትንሽ ሸቅ ስንል የሚያደርጋቸው ነገር አለ አይደለ? ሰውዬ እዚህ ሀገር ያለውን ነገር ስለማታውቅ ነው። ብታስተካከል ይሻላል። ቡድን ዛሬያቸው ወተን ቢሆን ኖሮ ምን ልንል ነበረ? ምን አፋለ? ምን እናገራለን? ኧረ አንተ ሰውዬ ለኛ ማስብልን አቃጥሎ ሊደፋኝ ነው እንዴ? ሰውዬ ኢትዮጵያ ውስጥ ያለውን ነገር እኮ አታውቅም። ስንት አሞራ ስንት ጭልፊት አለ ቁጭ ብሎ የሚያድር ስንቱ ፍሬውን ዱብ እስኪል ድረስ ነው የሚቋጠረው። አርሰናል እንዲሸነፍ ብሎ እኮ የቋጠረ የቀን ስራውን ትቶ ጥበቃ እየጠበቀ በጥበቃ ስራ ተሰማርቶ የሚኖር ስንት የሻሂዱና የተርፌ ደጋፊ አለ። ኧረ ተው እኛ እንዳንረግም ራሳችን ጥቁር ነው። እየሄድክ እንዳቀዝናት ዋ እመለሳለሁ አልጨረስኩም። ይችል አድርስላችሁ ብዬ ነው። ለማንኛውም ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ እንዲሁም ሪፖስት ማድረጋችሁን እንዳትረሱ። ጭራሽ በኦንጎል ማሸነፍ ጀመራችሁ። 2 ኦንጎል ጎል። ኧረ በስመ አብ። እኔ ባይዞ ማለት ከነ አርሰናልን ዛሬ እንዲያልጠበቅኩትም በእውነት ነው የምላችሁ። ምክንያቱም ወልቭስን በሰፊ ጎል ነበር ያሸንፋል ብዬ የጠበቅኩት። ያው እንግዲህ ማሸነፍ ነው እንግዲህ ያሸንፈው 3 ነጥቡን አግኝቶ ወጥቷል። አርሰናል ግን እውነት ለመናገር ያሸነፈበት መንገድ እጅግ በጣም አርሰናል ተቸግሮ ነበር ማለት ይቻላል። አንዳንዴ ያው በውጤት ማጣት ቀውስ ውስጥ ያሉ ክለቦች እንደዚህ አይነት መከላከልን ያሳያሉ። ጠንካራ መከላከልና ካውንተርን ይዞ የገባ ክለብ ነበር ዛሬ ወልቭስ። ያን ያህል ከፍቶ ሲጫወት አልነበረም። አርሰናል በጨዋታው በልጧል፣ ግን የጎል ቻንስ በጣም ሲፈጥሩ ነበር። ማጥቃቱ ላይ ትንሽ አርሰናል ተቀዛቅዞ ነበር፣ በተለይ ፈርስት ሃፉ ማለት ነው። እንደውም ሰከንድ ሃፉ ነው ኦዲጋርድ ከተቀየሮ ከገቡ በኋላ እንደውም ያለው ጨዋታ በደንብ ይሻላል ማጥቃቱ ላይ ትንሽ ማለት ነው። ከምሪ ነው የምላችሁ። እንደውም በዛሬው ጨዋታ ግን ያው ቡካዮ ሳካን አለማድረግ አንችልም። ጥሩ እንቅስቃሴ ነው ያደረገው። ዲክለር ራይስም እጅግ በጣም የሚገርም ሙከራ አድርጎ ነበር። ባይጄ ግን ባለቀ ደቂቃ እንደዛ አቻ አድርገው ወልቭሶች ኧረ በስመ አብ። እድሜ ለገብርኤል ጄሱስ። ያው ምንም ኦንጎል ቢቆጠርም ማለት ነው ጎሉ ለጎሉ መገኘት ግን እጅግ በጣም ትልቅ አስተዋጽኦ አድርጓል ገብርኤል ጄሱስ ከጉዳት በመመለስ። ለማንኛውም ኮንግራ ግን እጅግ በጣም መስተካከል ያለበት ነገር አለ። ካልተስተካከለ ግን አርሰናል በዚህ አይነት ሁኔታ እኔ ጭራሽ ከነ እንዲያልጠበቁም ዊሊያም ሳሊባ ሁሉ ተመልሶ ዛሬ ኧረ በስመ አብ ኮንግራ። ለማንኛውም ከገጠሙኝ ጌሞች ሁሉ ለማውራት እጅግ በጣም አስቸጋሪው ጨዋታ የነበረ የአራዳ ልጆች ከ16 የእንግሊዝ ፕሪሚየር ሊግ ጨዋታ አንድም ድል ያልቀናው ቡድን ፕሪሚየር ሊጉ አናት ላይ የሚገኘውን ቡድን ገጥሞ በሽርፍራፊ ሰከንዶች ጎል ተሸነፈ ቢባል ማን ነው የሚያምነው? 8 አግብቶ 33 ጎል የተቆጠረበትን ቡድን ገጥመ 5 እና 6 አረ 7 8ም ሲጠበቅ ነበር ጎበዝ። ነገር ግን ይሄ ፕሪሚየር ሊግ ነው። እንደገና ከዚህ ጨዋታ አርሰናል ያተረፈው ትልቁ ነገር 3 ነጥቡን ነው እንጂ ሌላው የሚወራ አይደለም። ያራዳልች የወልቭስ ተጫዋቾች ቦላ ኩሪሲያቸው ራሱ በጣም የሚያዝናና እኔ እንጃ። ከግራ ወደ ቀኝ እዚህ ለሜቼ ኮሌቼ የሚጮቱ ቡድኑ ተጫዋቾች ቢመጡ የተሻለ ይጮታል። ነገር ግን የአርሰናል ቡድን ላይ ከፍተኛ የሆኑ ክፍተቶች እለት እለት እየባሱ እየጨመሩ መጥቷል። ካለፉት 5 የእንግሊዝ ፕሪሚየር ሊግ ጨዋታዎች ጎብዬ በአንዱ ብቻ ነው ጎል ሳይቆጠርበት የወጣው አርሰናል። ነገር ግን ከዛ በፊት የነበሩትን ጌም ብታይ ማን ነው አርሰናል ላይ አንድ ጎል እንኳን የሚያስቆጥረው እየተባለ ነበር። ያራዳ ልጅ
እለት ጉዳት የአርሰናልን ቡድን እየሸረሸረው እየመጣ ይመስላል። ሀሳብ አስተያየት ኮሜንት ላይ የፕላስ ምልክቱ የእናንተ ነው። ሼር ኮፕሊንክ ይደረግ። ዛሬ የገባኝ ነገር ቢኖር የማንቸስተር ዩናይትድ ደጋፊ ድሉዥናል ነው። ከሜዳው ውጪ ወራጅ ቀጠና የሚገኘውን ወልቭስን 4-1 አሸነፍኩኝ ብለህ ትጨፍራለህ? አረ የዩናይትድ ደጋፊ ትጨፍራለህ? ወራጅ ቀጠና ያለውን ወልቭስን ከሜዳ ውጪ ገጥመህ 4-1 ስላሸነፍክ። ዛሬ ወልቭስ ነጥብ ጣለ። የዋንጫ ቲሞች አንዳንዴ ትንንሽ ክለቦች በሜዳቸው ስለሚጫወቱ አንዳንዴ ነጥብ ያስጥለዋል። እራሳቸው ላይ አግብተው ነጥብ ጣለ ወልቭስ። ማንቸስተር ዩናይትድ 4-1 ከሜዳው ውጪ በደጋፊ በሜዳ ወራጅ ቀጠና የሚገኘውን ወልቭስን ማሸነፍ አትችልም። ለምን? አንተ አርሰናል ነህ። ይህንን ማድረግ የሚችለው የዓለማችን ኃያሉ ንጉሱ ብራንዱ ክለብ ማንቸስተር ዩናይትድ ብቻ ነው። ማንቸስተር ዩናይትድ ሰማይ ነው፣ አርሰናል እታች ነው። ውርደታም ክለብ 20 ዓመት ሙሉ እንዳንተ ውርደታም ክለብ አይቻላቅም። የትም አትደርስም። ህዳርን አምልጣል፣ የትም አትደርስም። ግንቦት ልትጓዝ ያምርሃል። እኔ አውቃለሁ በደንብ እስከ ህዳር ከበዛ ደግሞ መጋቢትና ሚያዝያ ብትሄጂ ነው። አንቺ የጃፓኗ ሯጭ አርሰናል ኤፍሲ በሜዳሽ ደጋፊሽ ተሸማቆ 2-1 አሸነፍሽ። አንዳንዴ ትንንሽ ክለቦች በሜዳቸው ስለሆኑ ያሸንፋሉ። ዩናይትድ ኢዝ ብራንድ ጥናዣ ሞያላ ተኛ እንዳጨፍር ምንድነው? ሲጀመር እኮ ማንም የቋጠረባችሁ የለም እኮ ማንም ሁሉም ተኝቷል እኮ። እኔ ራሱ ፈርስታፍ ያለ ጎል ሲያልቅ ወልቭስ ምን አስቦ ነው ብዬ ሰከንዳፍ ማየት ሰከንዳፍም የሆነ ተስፋ ሰጥቶኝ 2 ኦንጎል በራሱ አስቆጥሮ አርሰናል አሸነፈ። ማን ያምናል? ይሄንን አሁን እኮ በቃ ዝም ብሎ ሳይቋጠር የተኛ ሰው እኮ ምን እንደተፈጠረ እኮ አያውቅም። ወልቭስን በክሪንሺት በ4 ጎል ታሸንፋላችሁ ብለን ስንጠብቅ ማለት እንዲህ ይዟችሁ ነው እኮ ያሸንፋችሁት። እናንተ ላይ 3 ነጥብ አሳክቶ ነበረ። ተርፋችኋል ማለቱ ነው የሚቀለው። ዛሬ ማንም ካሁን በኋላ አንቋጥርም። እንደ ሀሳብ ካሁን በኋላ ሁላችንም አንቋጥርም። ሳንቋጥር ለካ ይቻላል። አረ ወልቭስ ላለመውረድ ያደረገው ጥረት ለትንሽ ከሽፎበታል። መዛችሁ ስማም እንዴ እግዚአብሔር ወይ ከውርደት ነው የተረፍነው። ከትልቅ ውርደት። አረ ምን ሆነን ነው እንደዚህ የሚያስጠላ ጨዋታ የምንጫወተው? በስማም ጭራሽ ገባብን። እኔ ማለት ነው የምሬ ነው የገባብን መስበቅ። ህይወቴ ጨልም ነበር። ወይኔ ኧረ በስማም ይሄ በጣም ውርደት ነው። እኔ እግዚአብሔርን አሸነፍን ብዬ እዚህ ጋር አሁን መጥቼ ምንም ማውራት አልችልም። የምሬን ውርደት ነው ይሄ። 2-1 ወልቭስ እንደዚህ አስጨንቆን እስከ 90 ምናምን ውርደት ነው። በቤንች አልገባን፣ በቋሚ ነው የገባ ነው። በስትክክል ያሉንን ተጫዋቾች ተጠቅመን የገባ ነው። አልቻልንም፣ በእውነት አልቻልንም። በቃ አርቴታ ጨዋታውን ልቀይር ይገባል። ማን ቲም እንደዚህ ዲፕ ሲከላከል ማለት ነው ስሩ ቦሎችን መፍራት የለብህም። ክሮስ ብቻ መጠቀም እንዴ ስሩ ቦል አትፍራ። በቃ አጨውታቸው። ማን ትሮሳር ከገባ በኋላ ብዙ ነው ያጨውታል። ማርቲኔሊ ጎባጣ ነው። በስማም ፈርስት ሃፍ ላይ በስማም ኧረ አሰቃየኸኝ። ፕሪሚየር ሊግ በቃ አትሆንም እንዳገባ። በስማም ተገላገል። እንግዲህ በስማም ክብር ምስጋና ይግባት ለዚህ ቅመም ለዚህ ሰው እንዲሁም ለወልቭስ ተጫዋቾች። ወድጄ አይደለም የምስቀው፣ የምሬ ነው የምላችሁ። ምንም ነው የማያስቀው። ምን እንደሰራችሁ ነው ያላቀ። ምንድነው ግራ የገባችሁ? ምንድነው ያየነው? አርሰናል አንተ ግን ማለት ነው ምንም ነገር ይገባሃል። ቡካዮ ሳካ ጋይስ ምንም ነገር ይገባዋል። አሳይቷችኋል ቡካዮ ሳካ ምን ማለት እንደሆነ። ምንም የሚያስጨፍር አይደለም። 3 ነጥቡን ብቻ አስበን ሂንካፔ የሚገርም። እኔ ስለ ሂንካፔ ባላወራ ትንሽ ቅር ይለኛል። ምርጥ ነበረ። ሞስኬራ የሚል ተጫዋች ነው ያገባልን። ክርስቲያን ሞስኬራ በእኛው ተመስሎ ወልቭስ ቤት ተገኝቷል። ኤኒዌይስ ለ3 ነጥቡ ጋይስ እንኳን ደስ አላችሁ። ሌላው ትርፈ ቋጣሪያንስ ለእናንተም ማለት ነው። እንደው እርር የሚያደርጋችሁ ዛሬ ለእናንተ ነው። እንደውም እኛ አይደለንም። ከኛ በላይ እርር የምትሉት እናንተ ናችሁ። የራሳችሁ ጉዳይ። ደራደሩ። ምንድነው ማለት የምፈልገው አርሰናል ዛሬ
ተረፈ። ፈርስት ሃፍ እኮ አንድ ሽቶን ታርጌት የላችሁ 2 ነጥብ ይዞ ታች ካለው ቡድን ጋር ባለፈው 4-1 አሸንፈ ነው። እናንተ በሜዳችሁ ነው። ይሄ ሜዳው ሄደን 4-1 አሸንፈ ነው መተን ስንጨፍር ወልቭስ እኮ ነው ተባለ። ዛሬስ ፈርስት ሃፍ ላይ አንድ ሽቶን ታርጌት የላችሁ 4 እንኳን አላገባችሁበትም። እንደኛ ምን ላችሁ ፈልጌ ነው ዛሬ ፕሪሚየር ሊግ በጣም ይጸዳ ሊግ ነው ያገኘበት ጨዋታ ነው ብዬ አምናለሁ። ለምንድን ነው አንጠብቀዋለሁ? ማንም አልጠበቀም ነበር አርሰናል እንደዚህ ለወልቭስ 6 ይሰጣል ብሎ እንዴ 6 እና 5 ጎል ይጠበቅበት ጨዋታ እንደዚህ ሲሆን ማየት በጣም ዩኒክ የሆነ ካራክተር እንዳለው ሊጉ ማሳያ ነው። እና ዊ ላቭ አወር ፕሪሚየር ሊግ። ዛሬ ተረፋችሁ። ነገ መግቢያ ነበር የምታጡት። ዘና ብለን 5-2 ነው የምናሸንፈው። ዩኬሪሽ ሃትሪክ ይሰራል ምናምን ያለበት ጨዋታ ማለት ነው። ነፍሴ ልትወጣ ደረሰች። በቃ አንደኛ ፕሪሚየር ሊጉ ይሄ ነው። ሁለተኛ ፕሪሚየር ሊጉ ላይ ያለ ቡድን እንዳለ አርሰናል ላይ ይቋጥራል። በቃ እኔ የምለው ይሄንን ብቻ ነው። ይሄ ነው ወይ ዋንጫ ቲም እንጃባ። እሰይ ቋጣሪ ተኛ። ለቋጣሪ ሌላ ቪዲዮ ሰራለሁ። ሲጀመር ለቋጣሪ ሌላ ቪዲዮ ሰራለሁ። ግን እንኳን ደስ አላችሁ አርሰናል ደጋፊዎች። ስለ ፐርፎርማንስ ምናምን እንጃ ምን እንደሚባል አላቅም። ግን እንኳን ደስ አላችሁ። የወደፊቷ ሚስቴ ተስፋ ቁረጪ። በአርሰናል በተባለ ቲም ምክንያት 2 ፍሬ ጠፍቷል። እኔ ልታገቢ ስትመጪ ፍሬን ይለግስልኝ ሰው ፈልጋ ፍሬውን ይለግስልኝ። አርቴታ ቢያንስ እሺ ለኔ ባትል ራሱ ለፍሬ ስትል አትሸነፍም። እሺ ፍሬን ተው ለማገባት ልጅ ብላ አትሸነፍም። አሁን ፍሬን በቃ የምር እኔም ፍሬ አልባ እንዳረከኝ ሚስት ጋር ስትደርስ ፍሬ ስንፈተ ይልቀቅብህ። በደስታ ከሚስት ጋር አትተኝ፣ እረፍት አይስጠን። ወይኔ ተቃጠለ። ወልቭስ 3 አግብቶ አርሰናል 2-1 አሸንፎት የወጣው ጨዋታ በለ 2 እኮ ኦንጎል እኮ ነው። ራሳ ሙሉ 3ቱንም ጎሎች እዚህ ጋር 3ቱንም ጎሎች የወልቭስ ተጫዋቾች ናቸው ያገቡት። መች ልታገቡ ነው? እኛ እኮ 4 ዘንጠን ያገባንበት 20ኛ ላይ የተገኘ ቲም ነው። 20ኛ ላይ የሚገኝ ቲም እሱ ላይ ማግባት አቀቷችሁ ገና እኛ ስናገኘው 5 ምናምን እናንተ አይታችኋል። አረ አትሳቁ፣ ሳይኖራችሁ አትሳቁ የሚባለው ለዚህ ነው። አትሳቁ። አሉላ አጥፍቷል። በጣም ነው ያጠፋው አሉላ። ለምንድን ነው ቃሉ የሚያጥፈው? እያየን እኮ ነው። የተለየ ነገር እኮ የለም። እያየን አይደል እንዴ? አሁን ወደ ቃል ተመለስና ወደ ቀድሞ ስራ በስትክክል ተመለስ። ለማንኛውም 2-1 በመከራ አሸንፈው ወጥተዋል። ወልቭስን ነው ይታያችሁ፣ ወልቭስን ነው ይመቻችሁ። ለማንኛውም አልነገርኩህም ወይ ባጥር ተንጠልጥዬ ለትርፌ ሰጠ ለኛ ይዘጋም ብዬ አዳሚ ማለት ነው። አዳሚ ይመቸን። ከ45 ደቂቃ ፊት አግብተን ቢሆን ኖሮ ማለት አዳሚ የኛን ጎል አይተሽ አተኛትም እስከ ሌሊቱ 7 ሰዓት ማለት ነው። እንቅልፍሽን አሳጥተን ፍሬሽን እስኪፈነዳ ድረስ አስቋጥረን ነው የምናስተኛሽ። ይመቸን። አቻ ስንሆን የሰራሻትን ቪዲዮ ደግሞ አጥፍተሽ ትተኛለሽ። ምረውያ አጥፍተሽ ትተኛለሽ። ጂሱስ ማይ ገብረ ኢየሱስ ይመቸን። ያባት ጀግና ነን። ኖርድ በቃ ምን አይነት ይመቸን። በቃ ምንም ቃል ትተኛላችሁ። ትተኛለህ። ታጥበህ ማለት ነው ቪዲዮ ልትሰራ ከወልቭሳቸው ጣርስ ጀግና ነን። ምን አይነት ጎበዝ ሰዎች ነን። እንቅልፋችሁን አሳጣናችሁ። ታባታ ገና ስንበላው ታያላችሁ። እንቅልፋችሁን አታችሁ። ይመቸን። አርሰናላችሁ ሆነ ብል እንዳለ ቪዲዮ የሰራህ እንዳለ ታጠፋታለህ። አሁን ገብተህ ምደቅ ቋጣሪውላ ታጠፋታለህ። አጥፋ። ቆይ አቻ ብንሆን ኖሮ ምን ውስጥ ነበር የምታስገቡን? ጭንቀት በስመ አብ ወወልድ ወመንፈስ ቅዱስ 19ኙም ቲም እንደዚህ ቁጭ ብሎ ይቋጥራል። በስመ አብ ወወልድ ወመንፈስ ቅዱስ። እኔ እኮ በይሳት በወልቭስ መጨነቅ የነበረብኝ እኮ ስንት ጎል አገባለሁ ማለት ነው እንጂ አለብኝ አቻ ስንሆን እንዴት እንደጨነቀኝ አጠይቁኝ። በስመ አብ ወወልድ ወመንፈስ ቅዱስ። እስከ 7 ሰዓት ድረስ ቁጭ ብላችሁ ትቋጥራላችሁ አይደለ? ወይኔ ማንቸስተር ዩናይትድ 4 ያገባበት ክለብ ላይ መጥቶ በሜዳ እንደዚህ አስጨነቀኝ። መጨረሻኛ የሆነ ቲም ከመሆኑ ገረስ ሆነም ቀረ ማሸነፈን ወጣለሽ። የሚገባን 3 ነጥብ አግኝታ ያው አይገባንም ነበር፣ ግን ዋናው 3 ነጥብ ነውና የሚያስፈልገን
እሷንም ብለን ይዘን ወጣናልሽ። ከሞኑ ነገር ይቻላል። ምንም እንዳይከፋችሁ እንዳይደበራችሁ የአርሰናል ደጋፊዎች ሼር፣ ኮፒ ሊንክ፣ ሪፖስት ያደረጋችሁ ለሁሉም አድርሱልኝ። ይመቻችሁ። ኧረ በህልም ተስፋ አለቅን። ኧረ በህልም ተስፋ አለቅን። እንዲህ 91 ላይ አግብተህ እንዲህ 95 ደቂቃ አትከላከልም? ኧረ ምን እንዲህ ቀጥታ ማለት ከእንግሊዝ ነው መውጣት ያለበት ወልቭስ የሚባል ቡድን ራሱ። ኧረ ምን አይነት ቋጥረን በፕላኔት የእንደ ፕላኔት ቋጥረን አንድ አገባን። ከዛ በቃ አይሆንም በቃ ሙሉ ነገር እንዳለ ለአርሰናል እያደላ ነው ያለው። አይመስልም በቃ እንዲህ ሲጀመር እንዲሁ ነህ ራሱ አይቀናም ሙሉ እያሽን። ኧረ ሲያስጠላ። ኧረ እናውራ እንቀላለድ ምናምን እጭ መቃብር ፈንቅሎ መነሳት ማለት ዛሬ በአይኔ በብረቱ አየሁ። በአይኔ አርሰናል እኔ እኮ አከተመለት ነጥብ ጣለ ብዬ ነበር። የእውነት አከተመለት። አርሰናል ዛሬ ቂጥ ገባ ብዬ በቃ አለቀለት ስል መድፉ የምን አለቀለት ነው። በዚህ ዓመት ወከኔ ውጪ ወደ ውጪ ዋንጫው ይሄ ነው የሚገባል፣ ምድረ ቋጣሪ ይሄ ነው የሚገባል ብሎ መቃብር ፈንቅሎ የተነሳ ክለብ አርሰናሉ ዛሬ አርሰናል እኔ አበቃለት አከተመለት ብዬ ነበር። አርሰናል መድፉን ይዞ ነው የተነሳው። መድፉን ይዞ የሚገርም ነጥብ ተሸገረ አልተሸገረ ዋናው 3 ነጥብ ነው። ይሄ ፕሪሚየር ሊግ ነው። ዋናው 3 ነጥብ ነው። በተሸገርክበት ጨዋታ 3 ነጥብ ማሳካት ነው። አለቀ። ይሄ ነው የሚያስፈልገው እኮ አለቀ። ይሄ ነው የሚያስፈልገው። ጀማው በመቃጠል ውስጥ ደስታ አለ፣ በደስታ ውስጥ መቃጠል አለ። ዛሬ ይሄ ስሜት ነው እኔ ላይ እየተጫወተብኝ ያለው። ደስተኛ ነኝ አላቅም፣ እየተቃጠልኩ ነው አላቅም። እየተቃጠልክ ነው? አዎ። ደስተኛ ነህ? አዎ። ሁሉም ነገር ላይ ሰፍሮብኛል። ምን እንደሚሻለኝ አላቅም። ነድጃለሁ። በአንድ ጎል ደስ ብሎኛልም ደግሞ እነዛ አንዳንድ አሽቋላጮችን በዚህ ሰዓት ተቃጥለው ሲተኙ ስላየው ደስም ብሎኛል። ብቻ ስሜት ምን ላይ እንደሆነ አላውቅም። በቃ ብቻ ሼር ኮፒ ሊንክ አድርጎ አድርሱልኝ። 3 ነጥብ አግኝተናል። ኮንግራ ጀሙ ኮንግራ። ውሃ ቸለሱብን። ማሊያ ቀያይረን ግን የአርሰናል ደጋፊዎች ቪዲዮ ሲሰሩ ነጠላ መዘግዘጋቸው እንዳረሱ የምሬን ነው። ወልቭስ የሆነ ነገር ተደማምሮ እንኳን ከኛም ከተወሳስዶ 3 ነጥብ ይሰጡ። ወይኔ እንደ ዛሬ ማለት ነው። እንደ ዛሬ እኔ እኮ ቀጥቅጦ ቢያሸንፍ አርሰናል ምንም አይመስለኝም። አሳምኖ ቢያሸንፍ ግን እንደዚህ አይነት ወይኔ ወልቭስ ዛሬ ቶተናም የመሰልከኝ ወልቭስ ቶተናም የመሰልከኝ ቶተናም ማለት ነው። ሁለቱንም ራሳችሁ ላይ አግብቶ እኔ አንድ አርሰናል ደጋፊ ሲያወራ እንዳልሰማ ዛሬ ተኛ ስታወራ እንዳልሰማ። ወይኔ ወልቭስ ወይኔ ወሽመጤ ቁርጥ ማለት እስከ 7 ሰዓት አምሽተን እስቲ እንደኔ ያመሸ ተወሱን። እሺ ፈርስት ሃፍ ለምን ተስፋ ሰጣችሁን? ወልቭስ ያለ ምንም ሹቶን ታርጌት ወጡ አይደለ አርሰናል። እሺ ይሁን እሱም 90 ላይ ታገባላችሁ የቆሸሻችሁ። ወልቭስ 90 ላይ አግብቶ አቻረጋ ለምን ታስደስ? ከዛ በሁለቱንም ኦንጎል የተቆጠረው 2 ኦንጎል ጄሱስ አይደለም ኦንጎል የተባለው። ወዴት እንግባ በእናታችሁ? ለምን አስመሹ? እኔ እኮ እንደምታሸንፉ እኮ እናውቃለን። ደግሞ ስክክ ካለኝ ውስጥ የወልቭስ ተጫዋቾችን ሰብሰብ ብታረግና 30 መግረፍ ነው 30 በኦንጎል ያሸንፋሉ። በኦንጎል አርሰናል ያሸንፋል። በእናት ያቃጠሉኝ እኮ እኔ ለምን ይሄ ሁሉ ለምን ከሌሊቱ 8 ሰዓት ተኩል ሀቢቢ ግን ይሄንን ልጅ ሳናደግ መተኛት ማለት በጣም ሐራም ነው የሚሆንብንና ቡካዮ ሳካ ግን ምን አይነት ኸልቅ ነህ? ምን አይነት ጉዳይ ጀኢብ ይሆንክ ፍጥረት ነህ? ማለት በቃ ህይወታችንን እኮ አላህ ዛሬ ስፔሻሊ ደግሞ ዛሬና ያው መውቀስ በጣም ነው የሚከብደው። ሳካን ገብቷቸዋል። አንድ ጨዋታ ላይ ጥሩ አይደለም ምናምን ማለት በየትኛው ሞመንት ላይ ሳካ ተሸክሞን ይዞ የሚወጣ ተጫዋች ዛሬ ደግሞ እንደምታዩት ለሁለቱም ጎል ዳይሬክት የሆነ እንትን ያደረገው እንደምታዩት አስተዋጽኦ ማለት ነውና አንዱ ደግሞ ለሱ አሲስት ተቆጥሮለታል። እና ብቻ ይሄ ሊሳና ደግ ማለፉ በጣም ከባድ ነው። ሚኬል አርቴታ ኢንተርቪው ሰጥቷል። ነገ በስፋት እንመጣበታለን። የሚመቻችሁ ደህና ነው።
ዋው ድንቅ የሆነ ሰከንድ አፍ ተመለከትን። በስተመጨረሻም ድራማዊ በሆነ ሁኔታ አርሰናል ወልቭስን 2-1 አሸንፎታል። የዚህ ጨዋታ አስገራሚው ነገር የተቆጠሩት ሶስቱም ጎሎች በወልቭስ ተጫዋቾች የተቆጠሩ መሆናቸው ነው። መጀመሪያ ጆንስተን በራሱ ላይ አስቆጥሮ አርሰናል መሪ ሆነ። በቀጣይ ለወልቭስ የአቻነቷን ግብ አሮኮዳሬ በ90ኛው ደቂቃ አስቆጥሮ አርሰናሎችን አስደነገጠ። በመጨረሻም በ94ኛው ደቂቃ ሞስኬራ በራሱ ላይ አስቆጥሮ አርሰናልን አሸናፊ አድርጓል። አርሰናል በዚህም ውጤት የተነሳ መሪነቱን ማጠናከር ችሏል። ይሄማ ከባህላችን ያፈነገጠ ነው። በግድ ቋጥረብኝ ከዛ ፍሬን ከርከታይ ይከዚ ሰከንዳፉን እኮ አስቶን ቪላ ጮት እሱ ጨርሰው ብዬ ነበር እኮ የሚሰማኝ እኮ አጥቼ ነው እኮ። አሁን በዚህ ቲም ዋንጫም ትመኛለህ? ቀረቦ ካፕ ይመችሃል? ቀረቦ ካፕ ወያላ። ቆይ ግን በአንድ ጨዋታ ማለት ነው 3 ጎል ገብቶ ሶስቱንም ያገባው አንደኛው ቡድን ነው። እሱም ቡድን ግን ተሸንፏል ብዬ እኔ ራሱ ማለት ነው ለሌላ ሰው መናገር የምችለው እንዴ ነው ጭራሽኩ ነው የሚመጣው። ይሄ ወልቭስ የተባለ ቲም ግን ማለት ነው ያሳካላል። እሱን ምን ማለት ምን አይነት ማይረቡ ቲም እንደሆነ ልነግራችሁ አልችልም። ዛሬ አሳይተው ነው ላይ እነሱ ምንም እኮ ማይሽሉት ጭራሽ ማለት ነው። እነሱ ማግባት ሲከብዳቸው እየሄዱ ራሳቸው ላይ ያገባሉ። ለአርሰናል ዛሬ ጊፍት እንኩ ያዙበት ምናምን ብለው ወጡ ማለት ነው። ምንድነው የሰራችሁት ዛሬ? ለማንኛውም ይሄ አመት ማለት ነው የትንፍጩ ዱቄቱን አምጪ የሆነ አመት። ኧረ እኔ እንደዚህ አይነት አመት አይቻላቅም። በቃ ዋናው 3 ነጥብ ነው። ኧረ በስመ አብ በጣም የሚገርም ፕሪሚየር ሊግ በቃ ይሄ አመት አብዷል ነው የምላችሁ። ብቻ ሲያስጠሉ እንኳን በቋጠሮ በጥንቆላም አይቻሉም እነዚህ። ሲጀመር እኔ ነኝ ጥፋተኛ ልቤ እያወቀ ለመተኛት ወልቭስ እንቅልፌስ እስከዚህ ሰዓት የቆየሁበት እንቅልፌስ የመላጣ ልጁል ቡካዮ ሳካ ይሄንን ጨዋታ ለብቻው ነው ያሸነፈው ማለት ምንም ማጋነን አይሆንም። ጨዋታው በጣም የሚያስጠላ ጨዋታ ነበር። በተለይ ፈርስት ሃፍ ላይ ክለባችን እጅግ በጣም ተቸግሮ ነበር። ምንም ማለት ሾት ኦን ታርጌት ሳንሞክር ነበር የወጣ ነው። ሰከንድ ሃፍ ላይ የተሻለ ሆነን ቀርበን ነበር ጎሉን እስከምናስቆጥር ድረስ። ግን ጎሉን ካስቆጠርን በኋላ ወደ ኋላ ፈግፍገን የምንከለከልበት ነገር ምንም እየገባኝ አይደለም። በዛ ምክንያት ወልቭዞች አንድ ጎል አስቆጥረው እጅግ በጣም አጣብቅኝ ሁኔታ ውስጥ ገብተን ነበር። ነገር ግን ባለቀ ደቂቃ ቡካዮ ሳካ ካሻማው ኳስ እንግዲህ የወልቭዙ ሞስኬራ ራሱ ላይ ባስቆጠረው ጎል ክለባችን 2-1 ማሸነፍ ችሏል። ሊያንድሮ ትሮሳርድ ተቀይሮ ከገባ በኋላ ደስ የሚል እንቅስቃሴ አድርጓል። ከዛም በተጨማሪ ጋብሪኤል ጄሱስ ከ11 ወራት በኋላ በፕሪሚየር ሊጉ መጫወት ችሏል። ዋናው 3 ነጥብ ነው። 3 ነጥብ አሳክተን ሲቲ ነገ እስከሚጫወት ድረስ የነጥብ ልዩነቱን በ5 አድርገነዋል። አንተስ በጨዋታው ላይ ምን ተመለከታችሁ? ሀሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ኮፒ ሊክ እና ፎሎ ማድረግ እንዳይረሳ። ወልቭስ ዛሬ የሆነች አንድ ትንሽ ቡድን ጋር ከሜዳው ውጭ ጨዋታ ነበረበት እና ነጥብ ጣለ ማለት ነው። አይገባውም ነበር። ባለቀ ደቂቃ ግብ ተቆጥሮበት ነጥብ ጣለ ማለት ነው። መቼም አሸነፍን እያል ዊን ዘዊን እያል እንደማትመጣ እርግጠኛ ነኝ። 3 ሃትሪክ ከጊዮኬሬሽ 2 አሲስት ከሳካ ምናምን ስትቀደድ የነበርኩላ ማለት ማንቸስተር ስላሸነፈው ማሸነፍ የምትችል ይመስላል ሁሉንም። ዩናይትድ ማሸነፍ አይደለም ሙከራ 10 ሙከራ 20 ሙከራ ዝም ብሎ 30 ማግባት ይችል ነበር ዩናይትድ። በዛ ጨዋታም አንድ ማግባት አልነበረብህም። ዛሬ አትችልም አንተ ኩያ ወልቭስ ነው። አሁን የዋንጫ ቡድን ነኝ ተኛ። የዋንጫ ቡድን ነገሩ መጨረሻ ላይ አግብቶ ምናምን የሚያሸንፍ ይመች ቀዳዳ ፎቃቃ ወያላ አርፈተኛ አሸነፈ ብለህ እንዳታወራ ቪዲዮ እንዳሰራ ፎቃቃ ወያላ አርፈተኛ ተረፍክ። ለዛሬ ተርፋል። ዲ 2 ነጥብ እኮ ነው ያለው ወልቭስ። እንዴት ነው አንበጫበጨ? እንዴ ሽንት መጣ እኮ በገዛ ሜዳ ኤምሬትስ ድረስ መጥቶ 94ኛው ደቂቃ ላይ ጎል ታስቆጥራለህ አንተ። ሴት ፒሳጌን ይህንን ክለብ ይዘህ ማለት ነው ቻምፒዮንስ ሊግ እና ፕሪሚየር ሊግ እበላለሁ ብለህ እንዳታወራ። ካራባው ካፕ አበላበትም በዚህ ቲም እነግርሃለሁ፣ አስረግጬ እነግርሃለሁ። ለዛሬ ተርፈሃል። ኧረ በአላህ ምን አይነት ሰላቢ የሆነ ክለብ ነው። ለጥቂት አመለጥከኝ። ጋይስ ይመቻችሁ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ኧረ በስመ አብ። እኔ የእንቅልፍ መደራረብ አይደለም ፋሚሊ፣ እኔ አይኔ አይደለም አይደለ። ግን ምንድን ነው የተፈጠረው? ተዋርደናል እኮ። ይሄ ከሽንፈት ምንም አይተናነስም። ዋናው 3 ነጥብ ነው አውቃለሁ። ግን ይሄ ሽንፈት ብላችሁ ያዙት። 20ኛ ላይ የሚገኘው ወልቭስ እንዴት ነው ጎል ካገባችሁ በኋላ ኳሱን መለቁላቸው? ኧረ በስመ አብ። እኔ የአርሰናል ደጋፊ ነኝ ገብቷል። ክለቤ ጽድት ብሎ ሲያሸነፍ ነው የምወደው ማለት ነው። እንደዚህ አይነት ክለብ ላይ ግን እኔ በፍጹም አልጣ። ሊያውም ቤስቱን ይዞ ገብቶ ሳሪባል አለማ ማን ያሌላል። ኧረ በስመ አብ ተዋርደን ነበር። ለማንኛውም ግን ቋጣሪ እንደዚያ ቆይተን ለጣ ስታረቁ ስሜቱ ደስ ይላል ማለት ደስ ብሎኛል። ለማንኛውም ይመሳችሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ተርፈናል። ለዚህ ልጅ ያለኝ ክብር ከዕለት ወደ ዕለት እየጨመረ ነው። በእውነት በጣም ኮንሲስተንት ነው። በቃ ይሄ ቁጥር ብቻ የማይደግፈው ሰው ይሄ ነው። እንግዲህ አሁን እነዚህ 2ቱም ጎሎች እሱ ናቸውና
በቃ አይቆጠሩም ለሱ ግን በቃ እሱ ነው በቃ 100% አስተዋጽኦ ያለው በጣም 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 ጨዋታን ይዞ መውጣት የሚችል ትልቅ ተጫዋች ነውና ዋንጫ ብቻ ነው ሌጀንድ ለመሆን የሚቀረው እድለኛ ናችሁ ግን ፕሪሚየር ሊጉ ያስቃል ጭራሽ የማይገመት ፕሪሚየር ሊግ ሆኖ ይመቻች ፎር ሌክቸር ማድረግ ይረሳ ወይኔ ወልቭስ ነጥብ ጣለ ወይ ወልቭስ ነጥብ ጣለ አንተ ወያላ አሁን ማጥቲ አሸነፍኩ ብለህ ልጨፍር እኮ ነው ልጨፍር አረ ኤፈር የምሬን የሚል አሁን ይሄ ቡድን ነው ለዋንጫ የሚገመተው የምሬን የሚላችሁ ማለት በዚህ በወራጅ ቀጠና ባለ ቡድን የሚጨነቅ እንዲህ የሚጨነቅ ያው ራሳቸው እኮ አግብቶለት ኦንጎል አግብቶለት ሁለት ጎል አግብቶለት ስጦታ ሰጥቶት አሸንፎ ወጣ ራሱ እኮ አግብቶ አይደለም አይችልም በቃ ይሄ ወያላ አይችልም ዝም ብሎ ነው ላይ የተቀመጠው የምር ወልቭስ ነጥብ ጣለ ምን አለጋ ነጥብ ጣለ ቋጠሯችን ተሳክቶ ነበር ደስ የሚለው ነገር በቅርቡ ሁሉ ነገርሽን እቀበልሻለሁ አጣጥፈሽ ጠቅልለሽ ሁሉ ነገር ታስረክብኛለሽ አያሳስብሽ አንቺ ወያሊት ወያለው አሁን አልፎ ቁጭ በል ቪዲዮ አትስራ አረ ኤፈር የምር ዋንጫውን ማን እንደሚበላው ታውቋል ማለት ነው ዋንጫው የት ቤት እንደገባ በእርግጠኝነት ከዛሬው ጨዋታ በኋላ ያወቅን ይመስለኛል ሲቲ የዚህ አመት የእንግሊዝ ፕሪሚየር ሊግ ሻምፒዮና መሆኑን አረጋግጧል ይሄ ውሻ የሆነ ቲም ከወልቭስ ጋር ምን አይነት ጨዋታ ተጫውቶ ተግማምቶ ዛሬ እንዳሸነፈ አይተናል ሶ ዋንጫው በሙሉ ወደ ሲቲ ቤት ገብቷል ማለት ነው ሲቲ ደጋፊዎች እንኳን ደስ አላችሁ በዚህ ሁኔታማ ዋንጫ አይደለም ምን አፈራት በላ የገማቲም ነው ያዘው የጠንባቲም እድሜ ለወልቭስ ለዛውም ለኦንጎሉ ማለት ነው እድሜ ለኦንጎሉ ይበልጥ ራሱ ላይ ያደደብ አስቆጠረ ጨዋታውን እንደማሸነፍ አርጉት እንጂ የዋንጫት ምን እንደዚህ የዋንጫ የገማቲም አይቻልም ወልቭስ ትችላለህ ይሁን በውጤቱ ማለት ነው እርር ጭስስ ብቻለሁ ግን ቋጣሪን ማለት ነው እስከ 7 ሰዓት ተቆየውና ልክ መጨረሻው ደቂቃ ሊጨፍርኩ ተነስቶ ቪዲዮ ሊሰራ ሪንግ ላይቱ ምናምን አብርቶ ተፈስ ታረግለት ሰጣውሎ ገብቶ ይተኛል አግባና ተኛ ወሬ ያስፈልግም አልተደሰትኩ መረረብ ይያለው ግን አንተ ነኝ ሰዓት አቆይቼ ጣፈ በማረቂ በደንብ ሼር ኮፕል ክሪፖስ አሉት ጀምሩ 3 ነጥብ አግኝተናል ሌላው ዝመን ኳስ ላይ ግን ማለት ነው በጣም እድል ያስፈልጋል በቃ እድል በጣም ግዴታ የሆነ ነገር ነው አሁን ዛሬ ወልቭሶች አያሳዝኑም እግዚአብሔርን 3 ኦንጎል 2 ኦንጎል 3 ላሉ እንዴ ሶስቱንም ያገቡት ወልቭሶች ናቸው 2 ለ1 እንዳለቀ ጨዋታው 3ቱም ጎል በወልቭስ ተጫዋቾች ነው የተቆጠረው በቃ አንዳንዴ ቻንስ ያስፈልጋል በቃ እግዚአብሔር ወልቭስ እንዴት ነው እንደዚህ እየተጫወቱ 20ኛ የሆኑት በቃ ማለት አልገባኝም አርሰናል ዛሬ አላቅም በቃ እንደዚህ የምትቀጥሉ ከሆነ ተስፋ የላችሁም እግዚአብሔርን እንደዚህ የምትቀጥሉ ከሆነ ሲቲ ዲጋማ ይዞ ነው ወደኋላ የሚያስቀርሽ ያጫወትሽ መቀየር አለብሽ ግዴታ ማለት ነው ኧረ ወልቭስ በስማ በጨዋታው 3 ጎል ተቆጥሮ 3ቱንም አንድ ቲም ያስቆጠረው ያን 3 ጎል ያስቆጠረው ቲም ተሸንፏል ምን አይነት ነገር ነው ወልቭስ ለነሱ ማግበተ ለራስ ማግበተ ትችላለህ ኧረ አቃጠላችሁ እንደ ወላሂ ክብር ያለው የአርሰናል ደጋፊ በዚህ ውጤት አይጨፍርም ሁለቱንም ራሳቸው ላይ ማለት ይወላችሁ እንደው ክብር ያለው የአርሰናል ደጋፊ እንደው በዚህ ውጤት የሚጨፍር ሰው ካለ እኔ እንዳርሰናል ደጋፊ አልቆጥረው በወልቭስ ሁለቱንም ራሳቸው ላይ አግብተው እንደው እንዳጨፍሩ ትደብሩኛላችሁ